ኦኬ ሃይማኖታችሁ ምንድን ነው እናንተ? የኔ ፕሮቴስታንት ነው። እኔ ፕሮቴስታንት ነው ተከታይ ነው። ሃይማኖት አይደለም ሴክት ነው ሃይማኖታችሁ የእናንተ። አልገባኝም። ለምሳሌ የኛ እስልምና ይባላል እናንተ ምንድን ነው የሚባለው? ሃይማኖታችሁ ክርስትና ነው የሚባለው። አዎ ጥሩ። ክርስትና ሃይማኖት ነው የሚል ባይብል ላይ አለ። ክርስትና ብሎ መጀመሪያ ኮይንድ ያደረገው ማን ነው? ለመጀመሪያ ጊዜ ክርስትና ማለት ነው የክርስቶስ ተከታዮች እንደማለት እኮ ነው። አይደለም። ክርስቲያን ማለት ምን ማለት ነው ብዬ አልጠየቅኩም። ክርስትና ብሎ ለመጀመሪያ ጊዜ ኮይንድ ያደረገው ማን ነው? ክርስቲያኒቲ ያው ክርስቲያኒቲ ያው በአባቶች ነው እንትን የተባለው። ማን ነው ክርስትና ብሎ ሃይማኖቱን ክርስትና ብሎ የሰየመው ማን ነው? ለመጀመሪያ ጊዜ በታሪክ ውስጥ እኔ እርግጠኛ አይደለሁም። በ110 አግናጢዮስ ነው አይደል? አንጾኪያ ለመጀመሪያ ጊዜ ከዛ በፊት ክርስትና የሚባል ሃይማኖት ነቢያትም ሐዋርያትም ኢየሱስም ያውቁታል። ክርስትና የሚባለው ኦፍ ኮርስ አዎ። ክርስትና የሚል አለ ታዲያ ባይብል ላይ ቃል በቃል ባይጠቀስም እኮ ማነው ኮይንድ ያደረገው ማለት አንተ ሶላ ስክሪፕቸራ ነህ፣ ፕሮቴስታንት ነህ። ሶላ ስክሪፕቸራ ማለት መጽሐፍ ቅዱስ ብቻ የምትቀበል ነህ። አይ መጽሐፍ ቅዱስ ብቻ ስል መጽሐፍ ቅዱስ ቢግ አውቶሪቲ ማለት ባለስልጣን እሱ ነው እንጂ ሌሎችን ያባዘኩት ትምህርት አንተ ሶላ ስክሪፕቸራ ነህ ማለት ሶሎ ስክሪፕቸራ አይደለህም ማለት ነው። ኦኬ ጥሩ። ሁሉም ሶላ ነው። አይ ሶሎ አሉ ራሱ ለምሳሌ የራዲካል ፕሮቴስታንት እንደዛ ነው፣ ሶሎ ናቸው። እነ ሜኖናይት አይደል እንዴ? እነ ክላሲካል ፕሮቴስታንት ነው ሶላ ስክሪፕቸራ። እነ ማርቲን ሉተር ካልቪን፣ እነ ዝዊንግሊ፣ ያዕቆብ አርሜኒየስ ምናምን የሚባሉ ሪፎርሚንግ ኤጅ ላይ የነበሩት እንደዛ ናቸው ክላሲካል። በኋላ ላይ ግን እነ ሜኖናይት፣ አናባፕቲዝም ምናምን የመሳሰሉት ሶሎ ናቸው ራዲካል ፕሮቴስታንት የሚባሉት ታሪክ ላይ ስትመለከት። ኦኬ ልመለስ። ክርስትና የሚባል ሃይማኖት አለ። ያው የነገርኩህ እኮ ነው የክርስቶስ ተከታዮች ሁሉ ክርስቲያን ናቸው የሚባለው። ክርስትና ሃይማኖት ነው ያልኩህ። ክርስቲያን የሚባል ሰው አለ የለም አላልኩም፣ አልጠየቅኩም። ያ እኮ ሃይማኖት የሚባለው ድርጅት አይደለም ሲጀመር፣ እምነት ነው። ያው እምነት አይደለም የግዕዝ ወርድ ነው አይደል? ሃይማኖት የሚለው ሲጀመር ሃይማኖት ማለት እንትን ትሬስኪያ፣ በግሪክ ትሬስኪያ የለም አለ በባይብል አይደል? አልገባኝም። ኤፌሶን 4:4 ላይ አንድ ሃይማኖት አለ ይላል አይደል? ያ እሱ እኮ ፌዝ ይላል እኮ በእንግሊዝኛው። ፌዝ እንግሊዝኛው ነው የሚለው። ግሪከኛው ምን ይላል? ግሪከኛው ምን ይላል? አንተ እንዳልከው ነው ቅድም። ኦኬ ጥሩ እሺ። ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል ኤፌሶን 1:3 ላይ። መቼ ነው የተሰጠው ለቅዱሳን? ቅዱሳን የተባሉት እነማን ናቸው? ቅዱሳን ማለት በክርስቶስን አምነው የቀደሱት ናቸው፣ የተቀደሱት ናቸው እኮ ቅዱሳን የተባሉት። ኤፌሶን 3:6 ላይ ቅዱሳን ነቢያትና ቅዱሳን ሐዋርያት ይላቸው የለ? ስለዚህ ለቅዱሳን ሐዋርያት አዲስ ኪዳን ላይ ነው ያሉት። ቅዱሳን ነቢያት የተባሉት ብሉይ ኪዳን ላይ ነው ያሉት። ለብሉይ ኪዳን ጀምሮ አንድ ጊዜ የተሰጠው ሃይማኖት የትኛው ሃይማኖት ነው? እኔ አሁን በድርጅት አላምንም። ያው ለድርጅት አላወራውም። እኔም ማለት ሃይማኖት ማለትና ድርጅት ማለት ይለያያል። አንተ የምታወራው ድርጅት ስትል ሴክትና ዲኖሚኔሽን ነው። ፕሮቴስታንት፣ ኦርቶዶክስ። ስለ አንጃ አላወራውም፣ ስለ ጎጥ አላወራውም። እያወራው ያለው ስለ ሃይማኖት ነው። ሃይማኖት ማለት አንተ የምታምንበት አንቀጸ እምነት ነው፣ ዶግማው ነው። ዶግማው ያ ምን ነበረ ነው የጠየቅኩ ያለሁት። ኤፌሶን 4:5 ላይ አንድ ሃይማኖት አለ አለ። ይሁዳ 1:3 ላይ ደግሞ ለቅዱሳን ነቢያት አንድ ጊዜ ነው የተሰጠዋል። ቅዱሳን ነቢያት የሚባሉት ደግሞ ቅዱሳን ነቢያት የሚጀምሩት ከአዳም ጀምሮ ነው የሚጀምሩት፣ ወይም ደግሞ ከአቤል። እንደ ፕሮቴስታንት ከአቤል ጀምሮ የነበረው ነቢያቶች በአጠቃላይ አንድ ሃይማኖት የሰጣቸው ሃይማኖት ምን የሚል ሃይማኖት ነበረ? ጥያቄው እሱ ነው። ኦኬ በብሉይ ኪዳን የነበረውን ሃይማኖት ነው እየጠየቀኝ ያለው ወይስ? አዎ ምን የሚባል ሃይማኖት ነበር? አዎ ይሁድነት የሚባለው ሃይማኖት ነው። ይሁድነት ዘር ነው ወይስ ሃይማኖት ነው? ያው አይሁድ የይሁዳ ማለት ለምሳሌ የሌዋውያን አይሁዳኖች ነበሩ እና ኦፍ ኮርስ አይደሉም እንዴ? ናቸው አልነበሩም? እስራኤል ያዕቆብ ስንት ልጆች አሉት? ቤተ መቅደስ የሚያገለግሉ አልነበሩም እንዴ? ሌዋውያን እኮ አይደሉም፣ አይሁዳኖች አይደሉም እነሱ። አይሁዳን የሚባሉት የይሁዳ ነገዶች ናቸው። አይሁዳን የሚባሉት አይደል እንዴ? የሌዊ ነገዶች ደግሞ ሌዋውያን ይባላሉ። በኋላ እኮ ነው የተገነጠሉት በዳዊት ዘመን። ከዛ ፊት እኮ አንድ ላይ ነበር ሲያገለግሉ። በዳዊት ዘመን አልተገነጠሉም እነሱ። ይሁዲ አልተገነጠሉም። የተገነጠሉት በእንትን ጊዜ አይደለም። ራሱ ሮብዓም እና ኢዮርብዓም የሚባለው ከሰለሞን በኋላ ነው ራሱ ለሁለት የተከፈሉት፣ ሰሜናዊና ደቡባዊ ተብሎ አይደል እንዴ? አዎ እሱን እኮ ነው ከዳዊት በኋላ እኮ ነው ያለው። ታዲያ ምን ተባለ? ለሁለት ሲከፈሉ ኢዮርብዓም የሚመራው የነበረው 10ሩ ነገድ ነበር አይደል የነበረው? 10ሩ ነገድ። አዎ ሮብዓም የሚመራው ስንቱን ነገድ ነው? ማና ማን ነበር ሲመራ የነበረው?
አይ ቲንክ ቢንያምና ይሁዳ አይደል? ቢንያምና ይሁዳ። ስለዚህ በይሁዳ የተነሳ ምን ተባሉ? እነዚህኞቹ አይሁዳውያን ተባሉ። እነዛ 10ሩ ነገር ግን አይሁዳውያን ይባላሉ። የአብርሃም ዘሮች ስለሆኑ አይሁዳውያኖች ይባላሉ ወይ ነው ጥያቄው? አይባሉም። ስለዚህ አይሁዳውያኖች አይባሉ። ሃይማኖታቸው ምን ነበር 10ሩ? ታዲያ እንደዛ ከሆነ ይሁዳ ከነበረ የይሁዲነት ከሆነ ሃይማኖት የሚባለው ባይዘው በሚገርም ሁኔታ እኮ እዛ ኢየሩሳሌም ሄዶ ነበር እኮ ሲጀመር እንትን እያደረጉ የሚሰዉት። እሱ አይደለም ጥያቄው። ሃይማኖታቸው ምን ነበር ነው ጥያቄው። ሃይማኖታቸው እኮ አንድ እኮ ነው። አሁንም የተለወጠ ሃይማኖት እኮ ምንድን ነው ሃይማኖታቸው? የሁለቱም አንድ ላይ የነበሩት የያዕቆብ ሃይማኖት ምን ነበር? እኔ እንጃ ብቻ ንገረኛ አንተ። እና እኮ ምልህ አየህ ይሁዲነት የዘር ጉዳይ እንጂ ሃይማኖት አይደለም ሲጀመር። በይሁዲ አይሁዳውያኖች የተባሉት የይሁዳ ነገዶች ናቸው እንጂ ሌዋውያን የሚባሉት አይሁዳውያኖች አይባሉም። ምክንያቱም ያዕቆብ 12 ልጆች ነበሩት። ያዕቆብ የቁልምጫ ስሙ ደግሞ እስራኤል ይባላል። እስራኤላውያኖች የእስራኤል ልጆች ተብለው የተባሉት 12ቱ ነገደ እስራኤል አሉ እና ዮፍታ ማነው ዛብሎን የሚባል አለ፣ ጋድ የሚባል አለ፣ የአሴር የሚባል አለ፣ ሮቤል የሚባል አለ። ወደ 12 አሉ። ከ12 ውስጥ አንደኛው ይሁዳ የሚባለው በይሁዳ የተነሳ አይሁዳውያኖች ተባሉ። ክህነትን የሚያገለግሉት ደግሞ በሌዊ ሌዋውያን ተባሉ ማለት ነው። ካህናቶቹ ቡድኖቹ እና አሮን የነ ሙሴ ቤተሰብ እንበረምና ዮካብድ የሚባሉትም ከዛ ነው የመጡት። አሁን ጥያቄ የሚነሳው ምንድን ነው? በብሉይ ኪዳን ላይ የነበረው ሃይማኖት ምን የሚባል ሃይማኖት ነበር የነበረው? ያው መጽሐፍ ቅዱስ ላይ የሚታወቁ እኮ አንድ ሃይማኖት ነው። እሱም ያው ምንድን ነው ነገረኝ፣ ከላይ በለኝ፣ ይህንን በለኝ። እኛ ቁርአን ላይ ነገረን አላህ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 85 ላይ ከኢስላም ሃይማኖት ሌላ የሚፈልግ በመጨረሻይቱ ዓለም ከከሳሪዎቹ ነው ብሎ አስቀመጠ። ስለዚህ ዲን ማለት ራሱ ዳነ ነው፣ ራሱ ከሚል የመጣው መርህ ማለት ነው። ያ መርህ ምን ነበረ? ኢስላም ነው መርህ ብሎ ነው ያስቀመጠው። መታዘዝ ነው መርህ አለ። አሁን በእናንተ አንቀጸ እምነት ውስጥ ላይ ያለው ወይም ደግሞ አንቀጸ እምነቱ ላይ ያለው ዶግማ ፌዝ ኦፍ አርቲክሉ የነበረው ምን የሚል ነበር? ፌዝ ኦፍ አርቲክል የነበረው ምን የሚል ነበር የነበረው በእናንተ በብሉይ ኪዳን ላይ ወይም ደግሞ በአዲስ ኪዳን ላይ? እስቲ ከሌ ነው ብለህ ነገረኝ በግልጽ። አይሁዳዊነት የዘር ጉዳይ ነው። ክርስትና ደግሞ ሰው ሰራሽ ነው። አግናጢዎስ ነው ለመጀመሪያ ጊዜ ክርስትና ብሎ ያለው ኮይን ያደረገው በ110 ላይ። ከዛ በፊት አይታወቅም። ስለዚህ አሁን ምንድን ነው የሃይማኖት? ኤፌሶን 4:5 እና ይሁዳ 1:3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ የተባለው አንዱ ሃይማኖት ምን የሚል ሃይማኖት ነው የነበረው? መጽሐፋችሁ በግልጽ የሚናገረው ነገር የለም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ እዛ ጋር እኮ እየተናገረ ቅድምም በእንግሊዝኛ ፌዝ ነው የሚለው እና እዛ ክፍል እኮ እየተናገረ ያለው ስለ እምነት ነው እንጂ ስለ ሪሊጂየስ አይደለም። ስለ ሃይማኖት ሪሊጅን ነው ራሱ። ሪሊጅን ነው ሪሊጅን እኮ ላቲን ነው ራሱ። ሪ ማለት አጌን ማለት ነው። ልዮ ማለት ደግሞ ባይንዲንግ ማለት ነው። ጋድና በሂማን ቢንግ መካከል ባይንድ የምታደርገው ነገር ምን ይባላል? ራሱ ሃይማኖት ይባላል ማለት ነው።